ይህንን ጥያቄ ቀጣዩ ትውልድ እያስፋፋው እያበዛው እያገዘፈው ይሄዳል። እርቃናቸውን ነው የሚቀሩት። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ዘመቻ ተከፍቶባት አያውቅም። ክርስቲያን ተዋሕዶ የሚለውን ፕሮቴስታንት የሚለውን ካቶሊክ የሚለውን ክርስቲያን ናት ወይ? ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እያስፋፋች ነው። በቀልን ምን እያደረገች ነው? አዎ ተበቀሏቸው እያለች እኮ ነው። ስፔሻሊ ደግሞ አማራ ብላ ጠርታ፣ ክርስቲያን ብላ ጠርታ፣ ኦርቶዶክስ ብላ ጠርታ የነውረኝነት ጥግ፣ የብልግና ጥግ፣ የማህይምነት ጥግ፣ የድንቁርና ጥግ፣ የበታችነት ስሜት የሚያሰቃያት ሴት ናት። ይሄ እኮ ሩዋንዳ ላይ ጭፍጨፋ ከቀሰቀሱት ሰዎች በላይ እኮ አይተናነስም እኮ። ከፍለህ ያመጣውን ሰው ኋላ ላይ ሲያጣ ተከፍሎ ትሄዳል። አየው አይደለ? ይሄም አይደለም። ደብተራዎች ደግሞ ባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት እዛ ቤት ያላችሁ ሰዎች ቁርጣችሁን ወቁ። ማወቅ ያለባችሁ ምንድነው? ልጅቷ ገብቷታል። ከፈለገች ኦርቶዶክስ፣ ከፈለገች ድንጋይ ብታመልክ፣ ከፈለገች የፈለገችውን ብትሆን ነው የሚሻላት። መኪናውን በሙሉ ነው የሚያረሰው፣ ፍንዳታው ማለት ነው። በግድ አምቀህ ያስቀመጥከው ነገር መጨረሻ ራስክን ነው የሚያጠፋው። አንገቷን ደፍታ እኮ ከቤተሰብ ተለይታ እኮ ለ11 ወራት ከዛ በፊት እኮ ውስጡን እኮ ጨርሳለች እኮ። ጨጓራ ቢያምህ ክሊኒክ ሄደህ ትታከማለህ። ጉንፋን ቢያምህ ጤና ጣቢያ ትሄዳለህ። የበታችነት ስሜት ውስጥ ስትሆን፣ በበታችነት ስሜት ውስጥ ስትሰቃይ በምን ትታከማለህ? ሰመር ሪል ስቴት እንግዲህ ከኛ ጋር አብሮ እየሰራ ይገኛል። ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ አስረክቧል። በእንግሊዝ ኤምባሲ ሳይቱ በአጭር ጊዜ ውስጥ ሽያጭ ማጠናቀቁ ይታወሳል። አሁን ላይ ደግሞ እንግዲህ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቅ ቦታዎችን በምርጥ ዋጋ በአሪፍ ቅናሽ ይዞላችሁ መጥቷል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም የመጣ ነው የምትሉ የቤት ገዢዎች ካላችሁ ደግሞ ለ20ዎቹ ቀዳሚ ሰዎች 10% ልዩ ቅናሽ አድርጓል። እንግዲህ ቤት ዘለቄታዊ ሀብት ነውና ዘለቄታዊ ሀብቱን ከወዲሁ ያፍሩ እያለው ይገኛል። ሰመር ሪል ስቴት ከስር በሚታየው ስልክ ቁጥር ደውሉላቸው፣ 09390498 ሊደውላቸው ይችላሉ። እንግዲህ ማስታወቂያውን ሰምተን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት። ሰላም ጤና ይስጥልኝ የልዩ ሚዲያ ቤተሰቦች፣ ሮቤል ምትኩ ነኝ። እንዴት ሰነበታችሁ? እንግዲህ ዛሬ ደግሞ አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዲህ በማህበራዊ ሚዲያ በጣም ይታወቃሉ። በቤተክርስቲያን አገልግሎታቸው እንግዲህ ሰፊ ተደራሽነት ያላቸው ናቸው። ዛሬ እንግዲህ የምንወያየው ከሰሞኑ እጅግ በጣም አነጋጋሪ አጀንዳ ሆኖ የነሰረበት አንድ ጉዳይ ነበር። ከሱ ጋር ተያይዞ ሌሎች ተዛማጅ ጉዳዮችንም አብረን የምናነሳ ይሆናል። በቅርቡ እንግዲህ ከእስልምና እምነት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሷን የገለጸች አንድ ወጣት ነበረች፣ ሀያት አህመድ የተባለች። እንግዲህ ከዛ በኋላ እንዳየነው ደግሞ ቪዲዮን ደግሞ ተመልሶ ደግሞ እኔ ይሄ የተሳሳተ ሀሳብ ነው ቪዲዮ መልኩ እና ድምፁ የኔ ነው
ሀሳቡ ግን እኔ አይደለም እኔ አሁንም ሙስሊም ነኝ ስትል ተናግራለች። በዛ ዙሪያ ምን አይነት ነገሮች ተፈጠሩ የሚለውን እንግዲህ እሷን ወደ ሎዛ ሚዲያ ጋብዘው የነበሩትን ባለሙያ ነው የምጋብዝላችሁ። እንግዲህ የማርያም ወርቅ ተሻገር ይባላሉ፣ መምህር ናቸው። እንግዲህ ከእሳቸው ጋር ሰፋ ያለ ቆይታ ይኖረናል። ስለሳቸው አንዳንድ ነጥቦችን ለማንሳት እንግዲህ የመምህር የማርያም ወርቅ ተሻገር የሎዛ ሚዲያ ባለቤት እንዲሁም የሎዛ ኢቨንት ኤንድ ኦርጋናይዘር ባለቤት ናቸው። ኢትዮጵያና ኢትዮጵያዊነት በአራቱ ሃይማኖቶችና ወድቆ የተገኘው የተሰኙ መጽሐፍትም ደራሲ ናቸው። ከመቀሌ ዩኒቨርሲቲ በቋንቋዎችና ስነ ጽሁፍ የመጀመሪያ ዲግሪ በማዕረግ ከዲላ ዩኒቨርሲቲ ፖስት ግራጁዌት ዲፕሎማ በፔዳጎጂካል ሳይንስ፣ ከአዲስ አበባ ዩኒቨርሲቲ በፎክለር ሊትሬቸር ማስተርስ፣ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በቴዎሎጂ ዲግሪ፣ አዲስ አበባ ዩኒቨርሲቲ በማኔጅመንት በዲግሪ ሲኒማቶግራፊ በሌቭል 1 ሰርቲፊኬት ተመርቀዋል። እንግዲህ በእውቀት የበለጸቁ ናቸው። ገና ወጣት ቢሆኑም ደግሞ በህይወት ልምድም እንዲሁ በርካታ ነገሮችን ያካበቱ ባለሙያ ናቸውና ቆይታችን በጣም ያማረ እንደሚሆን ከወዲሁ ለእናንተ ጠቁማለሁ። መልካም ጊዜ እንደወላችሁ ከወዲሁ ተመኘው። እንኳን ደህና መጡ መምህር የማርያም ወርቅ ተሻገር። እንኳን ተገናኘን። እሺ እንግዲህ ያው ቃለ ምልልሳችንን ቀለል ለማድረግ አንተ እያልኩ ልቀጥል መሰለኝ። እንደዛ ነው እንጂ ፍቃድ ያስፈልጋል። መጀመሪያ ራሱ በአንድ ስትለኝ ያው እንግዲህ መቼስ ፍቃድ ሳልጠይቅ ሚዲያ ላይ እንደዚህ ብሎ ማንሳቱ ተገቢያለን ብዬ ነው። በጣም አመሰግናለሁ ስለተፈቀደልኝ። እንግዲህ ዛሬ በሀያት አህመድ ጉዳይ ተነስተን ሌሎች ተዛማጅ ጉዳዮችን በሰፊው እንጨዋወታለን እናነሳለን እና እስቲ እንግዲህ ዋናው የተገናኘንበትን ጉዳይ የእሷ እንደመሆኑ መጠን የሰሞኑን የማህበራዊ ሚዲያ በስፋት ተቆጣጥሯል ያንተ ነገር። ከዛ ለእሷ ደግሞ እውነቱ ምንድን ነው የሚለው ምላሽ ለመስጠት የሰጠው ምላሽ ደግሞ ተነስቶ ደግሞ ከዛም ደግሞ የተመዘዙ ነገሮች አሉ፣ ወደ ኋላ እናነሳቸዋለን። እነሱ እንዲሁ ደግሞ ውዝግብ በሁለቱ ቤተ እምነቶች ዙሪያ እየፈጠሩ ይገኛሉ እና እስቲ አንዳንድ ነገሮች እናንሳ። ዋናው መነሻ የሚሆነን እንግዲህ ከእስልምና ወደ ክርስትና ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሻለሁ ብላ እንግዲህ በክርስትና ስሟን ወለተ ኪዳን የተባለችው ሀያት አህመድ ወይም ደግሞ በኋላም ደግሞ ረዴት ስሞቿ በርከት ብለዋል እና በጣም የሚያስገርም እኔ እስከዛሬ ካየኋቸውም እንዲህ አይነት ተመሳሳይ ምስክሮች የተለየና የተሻለ በሚባል ደረጃ የተመለከትነው ነውና እንዴት ነበር እስቲ ከሀያት ጋር የተገናኛችሁት? ከሱን ጀምር። በመጀመሪያ አመሰግናለሁ ሮቤል ስለ አቀባበልህ። ስቱዲዮውን በጣም ነው የሚያምረው። አመሰግናለሁ። ወደ ጉዳያችን በቀጥታ ስንገባ እንግዲህ የተለያዩ የራሴም የነጋሽ ሚዲያም ሌሎች ሚዲያዎች ላይ እንደገለጽኩት ምንድን ነው ለእኛ ከሌላ እምነት የመጡ የቀየሩ እንደዚህ ኢንተርቪው ማድረግ አዲስ አይደለም። ሌሎች ሃይማኖት ላይ ያሉት ሚዲያዎችም ከኛ የሄዱትንም እንደዚሁ ኢንተርቪው ያደርጋሉ፣ ከነሱ የመጡትንም የኛዎች ኢንተርቪው ያደርጋሉ። መሄድ መምጣት የተለመደ ለወደፊትም የሚቀጥል ነው። እሷን በተመለከተ ግን አንዲት እህታችን አለች እና እንደዚህ ከሌላ እምነት የመጣች ልጅ አለች እና በመከራ በስቃይ ውስጥ ነው ያለችው። በጣም የሚያሳዝነው የእኛ ቤተክርስቲያን የ300 ሚሊዮን ብር የ200 የ100 ሚሊዮን የ50 ሚሊዮን ብር ህንፃ ቤተክርስቲያን ካቴድራል ፉክክር ላይ ናቸው ያሉት እንጂ ሰው መስራት ላይ ብዙም አይደለም። እና ይሄ አግሬሲቭሊ መቀየር ያለበት ጉዳይ ነውና ከእስልምና ከፕሮቴስታንት ከሌላ እምነት መጣው ወደኛ ሲመጡ መጠጊያ ያጣሉ። ቤተክርስቲያኗ ለዚህ ሲስተም አልዘረጋችም። ናች ልጅ ስራዋ ላይ ችግር አለ፣ ኑሮዋ ላይ ችግር አለ፣ ህይወቷ ላይ ችግር አለ። በዚህ በቤተሰብና እባክህ አንድም እርዳት፣ ሁለትም ደግሞ ምስክርነት መስጠት ትፈልጋለች አለችኝ እና ኦልሞስት ረሳሁት። እኔ ከነገረችኝ ቆይቷል፣ ረሳሁት። የሆነ ቀን ግን ትዝ ሲለኝ ያቺ ልጅ የደረሰችላት አንተ እኮ ረስተኸው ነው እኮ ደጋግሜ ነገርህ ነበር፣ ፕሊስ ብታቀርባት ጥሩ ነው። በተለይ ስለ ቅዱስ ሚካኤል፣ ስለ እመቤታችን፣ ስለ ክርስቶስ ስትናገር በጣም ነው የምትደመመው። ብዙ ምስክርነት ያላት ልጅ ናት ትለኛለች እና እሺ አልኳት። ስልኳን ላኪልኝ አልኳት፣ እሷም ትደውልልኝ አልኳት። ተደዋወልን። ቀጥ ብላ መጣች። በነገራችን ላይ ለዚችም ልጅ እኔ ለመቀረባትም ልጅ የነገረቻት ደግሞ ሌላ ሴት ናት የነገረቻት ማለት ነው። እኔ ሶስተኛ ነኝ ማለት ነው። በዚህ መሰረት ስቱዲዮ ቀጥ ብላ መጣች። በአጋጣሚ አንተ ስለማታውቀው ነው ስቱዲዮ ወደ 30 ምናምን ቢሮ አለ። ከዛ ውስጥ ቀጥ ብላ ነው የመጣችው። ከዛ ኢንተርቪው አደረግን። ያው ለመጠየቅ ያክል ዝግጁ ናት የሚለውንም ኮንሽየስ ናት የሚለውንም ለማየት አሁን ኢንተርቪው ለማድረግ ተዘጋጅተሻል? ኢንተርቪው ብንገባ ትችያለሽ አልኳት። አይ አልችልም፣ ምክንያቱም
ስራ አስፈቅጄ ነው የመጣሁት እና ሴትዮዋ ደግሞ እየደወለች ነው። በቃ በሌላ ጊዜ እንገናኛለን ተባብለን በቀጠሮ ተለያየን ማለት ነው። ሶ በቀጠሮ መሰረት ተገናኘን እንደገና ማለት ነው። ኦልሞስት ከ10 እስከ 15 ቀን ባለው ወደ 15 ቀን አካባቢ 15 ቀን ሲሞላው ማለት ነው ቀጥ ብላ ነው የመጣችው። ምክንያቱም እጇ ላይ ስልክ የለም። ምክንያቱም ኢንተርቪው የለም። ኢንተርቪው ላይ ስትናገር ሰምታት ከሆነ ስልኬ ጠፍቶብኛል፣ ተሰርቄያለሁ፣ ከስራም ተባረሬያለሁ፣ የምጠጋበት የለኝም ብላለች። በዛ ሰዓት ላይ ስልኳን እኮ ያለጠፍ ነው። ለዛ ነው እኛ እኮ ስልኳን እንለጥፋለን። ብዙ ጊዜ ስልክና የራሳቸውን አካውንት ነው የምንለጥፈው። ቢኮዝ ከኛ ጋር ምንም ንግግር ስለማያስፈልግ ቀጥታ ራሳቸውን የተቸገሩትን ሰዎች ራሳቸውን አውርተው ራሳቸውን ይርዷቸው የሚል ፕሪንሲፕል ስላለን በዛ ሰዓት ላይ አካውንቷን የሰጠችው ቆጥራ ነው። 1000 እንደዚህ ብላ ለእኛ ለስቱዲዮ ልጆች ነው ቁማ እንደዚህ ቆጥራ የሰጠቻቸው እና ለአንድ ሰው ምናምን አይደለም፣ እነዚህ እየሰሟት ማለት ነው። ዝንፍ እንኳን አላለች። ስልክ ቁጥርሽን ስትባል እንደ ጥፋት ስለነገረች ይሄ ነው። በዚህ መልኩ ነው ለመጀመሪያ ጊዜ። ሁለተኛም ተገናኝተን ያንን የመሰለ የተረጋጋ ስክን ያለ ዝንፍ ያላለ የቁርአኑንም ሐዲሱንም መጽሐፍ ቅዱስንም አዋልድ መጽሐፍትንም እያጣቀሰች እያሰባጠረች እየዘመረች በተረጋጋ ሁኔታ በጣም በሚያስደምም ፍሰት የሰጠችው ይህን ይመስላል። የሚገርም ነው። እንደው ደግሞ ማንሳት ካስፈለገ እኔ የተለያዩ ከዚህ በፊት በእናንተ ሚዲያ በሌሎችም ላይ ተመልክተናል። የእሷ አገላለጽ በጣም ይገርማል። ማለት ብዙ ዓመታት ከእስልምና ወደ ኦርቶዶክስ መጥታ እንትን ያለች በጣም ያነበበች ብዙ ነገሮችን የምታውቅ በጣም የገባት ነው የምትመስለው እና ብዙዎችም የተገረሙት ለዛ ይመስለኛል። ግን ይሄ ነገር ከሆነ ብዙዎች ተደሰቱ። ምናልባት ደግሞ በሌላ መንተር ደግሞ እንግዲህ ቅሬታ ፈጠረ። ኢንተርቪው ከተለቀቀ በኋላ ሌላ ነገር ደግሞ ተከሰተ። እኔ አይደለሁም፣ ቪዲዮ የኔ ነው፣ መልኩ የኔ ነው፣ ድምፁ የኔ አይደለም የሚል እጅግ በጣም ማለት እንደ ምክንያትም ሊቀርብ የማይችል ተራ ነገር ግን በጣም ደግሞ አነጋጋሪ የሆነ ነገር ቀረበና ከዛ በኋላ አንተ እንግዲህ ቪዲዮውን ስትለቀው ብዙ አስተያየቶች ብዙ እንትኖች ይመጣሉ። በየት በኩል ነው ልናገኘት የሚችል? መቼም እርግጠኛ ነኝ አንተ ጋር የሚደውልም ይኖራል። ለምን የእሷ ስልክ ስለሌለ ከድጋፉ ጎን ባሻገር ማጽናናትም ራሱ አንድ ነገር አይዞሽ ማለቱም አንድ ነገር ስለሆነ ምን ሆነ ግን ምን ተፈጠረ? እስኪ እንግዲህ ከዛ በኋላ ከኢንተርቪው በኋላ የሆነው ነገር ምንድን ነው? በጣም ጥሩ ሮቤል። ምንድን ነው ከዛ በኋላ ብዙ ሰዎች ይደውላሉ፣ ቴክስትም ይጽፋሉ፣ ዛቻ፣ ማስፈራሪያዎች፣ እንገላችኋለን፣ እናጠፋችኋለን፣ ወዮላችሁ እናንተ ፈሪዎች የሚል እንትን የሚጽፉ አሉ። ደውለው የሚሳደቡም አሉ። ተመሳሳይ ማስፈራሪያ ዛቻዎች የሚናገሩ አሉ። ግን ብዙም ለእንደዚህ አይነት ነገር ልባችን አይደነግጥም። እንኳን ለገንፉ ለሙቅ አንደነግጥም ይላል የሀገራችን ብሂልና። እንኳን ለገንፎ ለሙቅ አንደነግጥም፣ እንገልብጠው ካለም እንኳን ለሙቅ ለገንፎ አንደነግጥም። በሁለቱንም የሚጠቀም ሰው ስላለ ነው። እና ምክንያቱም የምናመልከውን አምላክ እኛ እናውቀዋለን ምን አይነት አምላክ እንደሆነ። እንኳን ከታሰበ ከተወረወረ የሚያድን አምላክ ነው። ስለዚህ ለነሱ ብዙም በአጋጣሚ ግን ሌሎች ማህበራዊ ጉዳዮች ላይ ቢዚ ስለነበርን ተሎ ምላሽ መስጠት አልቻለም በሁለት ምክንያት። አንደኛው ቅድም በነገርኩ ማህበራዊ ምክንያት፣ ሁለተኛ ደግሞ መስከን መረጋጋት ስለሚያስፈልግ ጊዜው ሲደርስ ግን በተመሳሳይ ቀን ነጋሽም ጋር እኛም ጋር ሰጠን ማለት ነው። ሰዎች የሚጠይቁት ጥያቄ የመጀመሪያ ድግምት ነው አስደግመውባት ነው። ቪዲዮዎችን እያየሁ ነበር። ሁለተኛ ደግሞ ድራማ እየሰራች ነው፣ ድራማ ሰረት ከፍለው ድራማ አሰርተዋት ነው። ሶስተኛ ደግሞ ክርስቲያን ናት መጀመሪያው ነው። ጥንቱንም ሲጀመር ተብሎ ሲጀመርም ራሷ ልጅቷ ክርስቲያን ናት። ስለዚህ ክርስቲያን የሆነችውን ልጅ ነው ከእስልምና ወደ ክርስትና መጣለች ብለው ኢንተርቪው ያደረጓት ብለው ተናገሩ ማለት ነው። እኛ ይሄንን ሙሉ ነው ያፈራረስ ነው። እንደ አየር ንፋስ ላይ እንደተበተነ ዱቄት ነው ዱቄት ያደረግ ነው። እግዚአብሔር ነው ይህንም ስራ የሰራው ማለት ነው። የመጀመሪያው ሚዲያ ላይ እንደተናገርኩት
ሟርት በእስራኤል አስማት በያዕቆብ ላይ አይሰራም፣ አስማተኞች ጠንቋዮችን አሳብዳቸዋለሁ ነው የሚለው። በእኛ በቤተክርስቲያናችን ድግምት፣ ሟርት፣ ጥንቆላ ምናምን በጣም የተወገዘ ነው። በነገራችን ላይ ፍጹም የተወገዘ ቤተክርስቲያኗ ግለሰቦች ሊያረጉት ይችላሉ። ግለሰብ ለምሳሌ ኢትዮጵያ ውስጥ ሆኖ አንድ ግለሰብ አንድ ኢትዮጵያዊ ሊያረገው አንድ ሃይማኖት ያለው ሰው ሊያረገው የማይችለው ነገር ሊያረግ ይችላል። ግን ኢትዮጵያን ያደረገችው አይደለም፣ ግለሰቡን ያደረገው። ኢትዮጵያ አትፈቅድም፣ ሃይማኖትም አይፈቅድም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን አትፈቅድም። የመጀመሪያው። ሁለተኛ በድግምትና በአስማት በጥንቆላ ሰዎችን አምጥተህ ኢንተርቪው ማድረግ የምትችል ከሆነ እኮ ማን ቀረን? ሁሉንም ኢትዮጵያ ውስጥ ያለውን ሰው በሙሉ ተራ በተራ እያመጣ ኢንተርቪው እያደረግ አገሩ ተደበላልቆ ነበር ሚሰራ ቢሆን ኑሮ ማለት ነው። እና ይሄ እንደማይሰራ እነሱም እኮ ያውቁታል እኮ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም እንዴት ያጥፉት? ሁለተኛ ነገር ደግሞ ከፍለው ድራማ ነው ምናምን ብለው ተናገሩ። ድራማ ጊዜ ብታስጠናው እንደዛ አይሆንም። ስሜቱ ይናገራል፣ እሱ የተለየ ነው። መንፈሱ ይናገራል። ገብቶሃል አይደለ? ከፍለዋት ነው አሉ። እኛ አልከፈልናትም። ብንከፍልም መብታችን እኮ ነው ሲጀመር ማለት ነው። ሲጀመር ብንከፍልም መብታችን ነው። ግን ሪሊ አልከፈልናትም። ለምን ማንከፍለው? ከፍለህ ያመጣኸውን ሰው ኋላ ላይ ሲያጣ ተከፍሎ ትሄዳል። አየው አይደለ? ይሄም አይደለም። ሶስተኛም እነሱ ያነሱት ነገሮች ነበር። ይሄ ሌሎች ነገሮች ነገር ግን እሱም ጥንቱንም ክርስቲያን ነበረች ያሉትን ደግሞ አይተህ ከሆነ ከዛ በኋላ ወደ 5-6 ሰዎች ቪዲዮ ሰርተዋል። የሰፈሯ ልጆች የሚያውቋት ዩኒቨርሲቲ አብረዋት የተማረች ሴቶች ምናምን ተናግረዋል። እና ልጅቷ ጥንቱንም ሙስሊም ነበረች። ሙስሊም ናት እኮ ልጅቷ ሙስሊም ናት። ነገር ግን እንደተናገረችው ክርስቶስን አውቃ፣ ድንግል ማርያምን አውቃ፣ ቅዱሳንን አውቃ ምን ሆናለች? ኦርቶዶክስ ሆናለች። አባ ሳሙኤልም አስተምረዋታል። አባ ሳሙኤል እንዳስተማሯት ምናልባት ስልክ ከሰራልን አሁን አስገባቸዋለሁ፣ እረፍት አድርገን ማለት ነው። ስልካቸው ልከውልኛል ሰዎች እዛ። እና ልጅቷ ጥንቅቅ ብላ የቤተክርስቲያን ትምህርት ተምራለች፣ ከእስልምና ወጣለች። ነገር ግን ምን ውስጥ ነበረች? እዛ ውስጥ እያለች ፈተና ውስጥ መከራ ውስጥ ነበረች። በዚህ ወንድሞቿ፣ በዚህ አባቷ፣ በዚህ እናቷ የእሷ ደጋፊ ናት። እዛ እንደተናገረችው መብትሽ ነው። የእሷን ፍላጎት ታስታውስ እንደሆነ እግዚአብሔር ቢረዳኝ የህዳር ሚካኤል እናቴን ይዤ መሄድ እፈልጋለሁ ብላለች። ያለ እናቷ ፍላጎት ይሄን አትልም ልጅቷ። እናትና ልጅ ልባቸው ገጥሟል። ነገር ግን ፈተና ለዛው ለዛ ይመስለኛል እኮ አንዳንድ የነሱ አክቲቪስቶች ወይም ቲክቶከሮች እኮ የተቀናበረ ነው እዚህ ነገር ላይ የእናቷን እጅ አለበት ብለው እናቷንም ለማስፈራራት ይመስለኛል አይነት ነገር እንደዛን ቪዲዮዎች ሰርተዋል። ሀሳብ እንዳላስጨረስ ትክክል ነህ። ልጅቷ ፋይናሊ እንዴት እንደሄደች ምናምን ነገር አለ። አሁን ሰው ሀያት ሊፈረድባት አይገባም። በነገራችን ላይ ማለት እኛ በሀያት ቦታ ብንቀመጥ ምንድን ነበር የምናደርገው? ከእሷ የተሻለ ነገር በሴትነት አቅም፣ በድህነት አቅም ከእሷ የተሻለ ነገር ማድረግስ እንችላለን ወይ? ካደረግን ጎበዞች ነን፣ ካላደረግን ግን አይፈረድብንም። እመጣበታለሁ እሱ ምክንያት ምን እንደሆነ ማለት ነው። ይሄ 100% የተረጋገጠ ነው። አሁን እዛ ቤት ያላችሁ ሰዎች ቁርጣችሁን ወቁ። ማወቅ ያለባችሁ ምንድን ነው? ልጅቷ ገብቷታል። አሁን የሚገርም ትናንትና ኢንተርቪው አድርገዋታል። በራሳቸው ሚዲያ አድርገዋት አልገባቸውም እንጂ ቅኔ እኮ ነው የነገረቻቸው። ቅኔ ማለት ይታይባታል እኮ፣ ጭንቀቷ ይታይባታል፣ ጭንቀት ይታይባታል እኮ፣ ተጽዕኖ ነገር እንዳለ ይታይባታል እኮ። ትመልስላችኋለች እኮ። ምንድን ነው ስትባል እኮ ሰዎች ምን ሲሉ ነው ምትናደጅ ይችሏት እኮ ነግረዋታል እኮ። ሰዎች ልጅ ልባ ውስጥ አለ አሁንም። እና ነፃነት ብትሰጧት ነው የሚሻለው። እንደፈለገች ብትሆን ብትሄድ፣ ከፈለገች ኦርቶዶክስ፣ ከፈለገች ድንጋይ ብታመልክ፣ የፈለገችውን ብትሆን ነው የሚሻላት። ምክንያቱም አስገድደ የምታቆየው ነገር ቦምብን ስለ ቦምብ አንሰራር ታውቃለህ? ጎግል ስታደርግ ይነግርሃል። ወይም ስለ ጠጅ፣ ስለ ጠላ ወዘተርፈ። ወይም አንድ ጠላን በሃይላንድ ክዳን ውስጥ አስገባው። በሃይላንድ ውስጥ አስገባውና ክዳኑን እንትን በለው፣ ወይም ጠጁን ማለት ነው አድርገው። እየቆየ ባፈንከው ቁጥር ምንድን ነው የሚሆነው? እየተብላላ አይደል? ድንገት የሆነች ቀዳዳ ሲያገኝ ምንድን ነው የሚሆነው?
ድብልቅልቁን እኮ ነው የሚያወጣው። በተለይ መኪና ውስጥ ሚኒባስ ውስጥ ምናምን ታክሲ ውስጥ ኮንክስ መኪናውን በሙሉ ነው የሚያረሰው ፍንዳታው ማለት ነው። በግድ አምቀህ ያስቀመጥከው ነገር መጨረሻ ራስህን ነው የሚያጠፋ። አየሁ አይደል? ትንፋሽ መስጠት ያስፈልጋል። በግድ ያዝከው ነገር አይጠቅምህም። ምክንያቱም በኃይልና በተጽዕኖ በዚህ በ21ኛው ክፍለ ዘመን አይሰራም። ነፃነት ብቻ ነው የሚያዋጣው። እግዚአብሔር ፈጣሪ ዲሞክራት አምላክ ነው። እሳትም ውሃም ተቀምጦላችኋል እኮ ነው የሚለው አይደል? የወደዳችሁት ምረጡ ነው። የወደድከው መምረጥ ያንተ መብት ነው። እንደዛማ ቢሆን ኑሮ እግዚአብሔር እኮ የዓለም ሕዝብ ሁሉ እግዚአብሔር ዲክታተር አምላክ ቢሆን አምባገነን አምላክ ቢሆን እኮ እሱን ያልተከተሉትን በሙሉ ያጠፋቸዋል። በሰከንድ ከፈለገ የዓለምን ሕዝብ በሙሉ እስልምና የሚወዱ ከሆነ የዓለምን ሕዝብ በሙሉ በሰከንድ እስላም ማድረግ አይችልም፣ ኦርቶዶክስ ማድረግ አይችልም፣ ፕሮቴስታንት ማድረግ አይችልም። ነገር ግን ምንድን ነው ያደረገው? እግዚአብሔር ዲሞክራት አምላክ ስለሆነ የወደዳችሁትን ምረጡ። መንገዷ ግን አንዲት ናት። አንዲት ሃይማኖት ነው ያለችው፣ አንድ መንገድ ነው ያለችው፣ አንድ መዳን ነው ያለችው፣ አንዲት ቦታ ነው ያለችው፣ አንድ ጌታ ነው ያለው። መጽሐፍ የሚነግረን ይሄንን ነው። 9 መንገድ የለም፣ 9 ሃይማኖት የለም፣ አንዲት ናት። እሷን ግን ጭንቅላት ተሰጥቶናል። የኛ ጉዳይ ምንድን ነው? መምረጥ ነው። እነዚህ ነገሮች ተፈጠሩ። ልጅቷም ይህን ምላሽ መለሰች። ተገቢ ምላሽ ነው የመለሰችው በነገራችን ላይ። ምክንያቱም ምን መመለስ ነበረበት? ይሄኛውን ብትል እኛ ኦርቶዶክሳውያን እዛ በፊት እኮ ስንት ጊዜ ቆይታለች እኮ እዛ ኢንተርቪው ላይ እንደተናገረችው እኮ ድምጿን አጥፍታ እኮ አንገቷን ደፍታ እኮ ከቤተሰብ ተለይታ እኮ ለ11 ወራት ከዛ በፊት እኮ ውስጡን እኮ ጨርሳለች እኮ። ለ11 ወራት ደግሞ እናቴን አግኝቻት ማላቀው 11 ወር ሆኖኛል አለች እኮ። አይገባንም እኛ አይገባችሁም? እኔ እኮ በጣም የሚገርሙኝ እኮ እዛ ቤት ያሉ ሰዎች እኮ ማይገባን ነገር 11 ሙሉ ከእናቴ ጋር ተለያይቻለሁ፣ አባቴና ወንድሞቼን ተዋቸዋለች እኮ። መወዳትን እናቴን አልፎ አልፎ ድንገት ስልክ ደውልና ድምጿን ብቻ ሰምቼ እዘጋዋለሁ አይደል ያለችው። ልጅቷ እኮ ይሄን ሁሉ መከራ ስቃይ ብቻዋን አሳልፋለች እኮ ማንም ረዳት ሳይኖራል። የኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትም ሀገረ ስብከቶችም ወረዳ ቤተ ክህነቶችም ከሌላ ሃይማኖት የመጡ ሰዎችን የምንቀበልበት አንድ ራሱን የቻለ መዋቅር፣ አንድ የቻለ ራሱ ዲፓርትመንት ያስፈልገናል። ይህንን ብናደርግ እመኑኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ30 ዓመት ውስጥ ቁጥሯ አሁን ካለችበት እጥፍ ይሆናል። ምንም አትጠራጠር። እኛ ያዝነው ምንድን ነው? ድንጋይ መቆለል፣ ንዋያተ ቅድሳት መግዛት፣ እንትን ላይ አውደ ምሕረት ላይ ጧጧት ወጦ ታቦት አቆሙ 3 ሰዓት 4 ሰዓት መለመን ነው። እንትን ላይ አይደለም ያለ ነው። ወንጌል ላይ አይደለም ያለ ነው። ማዳን ላይ አይደለም ያለ ነው። ቀለም ማሳመር፣ ይሄ ዲኮር ላይ ምናምን ላይ ነው ያለ ነው። አሁን ይሄ እዛ የፈጠረው ሲስተሙ ነው። ከጠቅላይ ቤተ ክህነት ጀምሮ እስከታች ድረስ የተፈጠረው ሲስተም ነው። አንተ ደግሞ ከሲስተሙ ውጭ መሆን አትችልም። ገብቷል አይደለ? ይሄ ሲስተም ነው መፍረስ ያለበት። ይሄ ሲስተም ነው መቀየር ያለበት። ምን ሰው ላይ ይሄን የመጡትን እንግዶች ከሌላ ወላጅ አሳዳጊ የሌላቸውን በረንዳ የሚያድሩትን ከሌላ ሃይማኖት የመጡትን የሚከታተል የሚቆጣጠር የሚያስተምር የሚደግፍ አንድ ራሱን የቻለ ዲፓርትመንት በጠቅላይ ቤተ ክህነት ስር፣ በሀገረ ስብከት ስር፣ በወረዳ ቤተ ክህነት ስር፣ በሰንበት ትምህርት ቤት ስር እያንዳንዱ ማህበር እንደዚህ አይነት ዲፓርትመንት ሊኖረው ይገባል። እመኑኝ ይህንን ካደረግን በአጭር ጊዜ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥር ከጥራት ጋር የሚገርሙ ክርስቲያኖች ያሉበት የዛኛውንም ይሄኛውንም የሚያውቁ ሰዎች ይኖራሉ። ገብቷል? እኛ እኮ የሚበላን ይሄን ነው፣ የምናውቀው ግን ይሄን ነው። አሁን ያለንበት ሁኔታ ማለት ነው። ልጅቷ ይሄን ሁሉ መከራ ተጋፍታ እዚህ ቆይታለች እና እዛ ችግር ደርሶብኛል ሊያፍኑኝ ነው ሊገሉኝ ነው እንድትል ነው የምንጠብቀው አይደል እንዴ? ማለት ያለበት ይሄን ነው ማለት የምትችለው። ፊቱ የኔ ነው፣ ድምፁ የኔ ነው፣ እኔ ግን እኔ አይደለሁም ማለት ልጅ እኮ ጤነኛ እንደሆነች የምታውቀው እኮ አሁንም ኢንተርቪው ሲያደርጓት ሌላ ሚዲያ ላይ የእነሱ ሚዲያ ላይ ቀርባ ኢንተርቪው ሆናለች አይደል? ቲክቶክም ምናልባት ለተመልካቾቻችን እናስገባዋለን። ያማታል፣ የጤና ችግር አለባት የሚሉት በዛ በኩል የሚያነሱት ሀሳብ የተሳሳተ ለመሆኑ ማረጋገጫው ከራሷ አንደበት የሰማነው ምንድን ነው? እኔ ያመኝም የአእምሮ ህመም የለብኝም ብላለች። ጭንቀትና እንቅልፍ ነው አለች። የአሁኑን ራሴን ተሯሩጬ ኢንተርቪው ያደረኩትኝ ለ8 ዓመት ያህል እኔ ጋር ቆይቷል። ቤት መጥቶ ያጣራውም አካል አንተም ብሏል። ለሊት ሁሉ ወጥቼ ጫካ ውስጥ ልጆች ሁሉ የሚያመጡብኝ ጊዜ ነበረ፣ ስለ ህመሙ ማለት ነው። ሲቀጥል ቅድም ጥያቄዎች ላይ አያይዤ ልመልስልሽ፣ አማኑኤል አይደለም
እብድ ናት አይደለም የተባልኩት። አእምሮ ኬዝ አለባት። በእንቅልፍና በጭንቀት መድኃኒት ነበረ ወስድ የነበረው። ግን የእንቅልፍ መድኃኒቱ ሳይድ ኢፌክት አለው ሲሉኝ ራሴ ነኝ ያቆምኩት። ያ ደግሞ ፋይሌ እዛው ሪፈራል ሆስፒታል ኮምቦልቻ ሪፈራል ሆስፒታል ስላለ ከኑሬ ጋር አውርተዋል። እናቴና ኑሬ ሙሉ ማስረጃው ከቪዲዮ ጋር ተያይዞ እንዲቀርብም ለአንዳንድ ሙስሊም ወንድሞቻችንም ማስረጃ ይሆን ዘንድ ነገ ከሆስፒታል ይወጣል ሙሉ። እንደውም አዲስ አበባ ምጄ ክትትል እንዳረግበት ነው የሚወጣው። ስለዚህ ጭንቀትና እንቅልፍ ደግሞ ሰው እንዳያረግምና ሌሊት በጭንቀት ተነስቼ ሄድ ነበር አለች። ማንም ሰው በእንቅልፍ ልቡ ተነስቶ እንዲህ አይነት ነገር ያለባቸው ሰዎች ይራመዳሉ። ስለዚህ ጭንቀትና እንቅልፍ ያለበት ሰው የእንቅልፍ መድኃኒት ነበር ወስዶ እሱንም ትቼዋለሁ አለች። ሌላ ችግር የለባትም፣ ይሄ ነው ችግሬ ነው ብላለች። ስለዚህ ይሄን ያለበት ሰው ከዛ ድረስ ተሳፍሮ መጥቶ እዚህ መጥቶ ቁጭ ብሎ 1 ሰዓት ከምናምን ኢንተርቪው ሰጥቶ በዛ ደረጃ ተንትኖ ሊያወራ አይችልም። እሷም በራሷ ያው እውነቱን ሳታውቀው እየተናገረች ነው የሚሆነው። ግን እንደው መምህር ካነሳ ነው አይቀር ደግሞ እዚህ ላይ ልንገርህ ሮቢ፣ ትናንት ማታ እነዛ ሰዎች በዛኛው በኩል ያሉት ማለት ነው አምጥተው እኮ ፖድካስት ኢንተርቪው አድርገዋታል እኮ። አዎ ትናንትና። አሁን እንደዛ ከሆነ ይቺ ልጅ አሁንም ኢንተርቪው የሚያደርጓት ሲሟገቱ አልነበረም? ይቺ ልጅ መልኳና ድምጿ ነው እንጂ እሷ አይደለችም ብሎ ሲሟገቱ ነበር። አሁንም በዚህ ሚዲያ ምን ሊሆን ነው ማለት ነው? መልኳና ድምጿ እሷ ነው፣ እሷ ግን አይደለችም ሊሉን ነው ማለት ነው። ስለዚህ ያንኛውን ልንቀበል አንችልም ማለት ነው። አሁን እኮ ይኸውልህ ጮማ የሆነ ጭንቅላት እንዳላቸው እኮ የምታውቀው፣ ድንግል የሆነ ጭንቅላት እንዳላቸው የምታውቀው እኮ እዚህ የተቃወሙትን ነገር እዛው እነሱ ራሱ አደረጉ። አሁንስ በምናምን ነው ማለት ነው። ገብቶሃል አይደል? በእርግጥ እግዚአብሔር ይመስገን ጨፍጭፈላቸው በራሳቸው ሚዲያ በራሳቸው ሜዳ ላይ እያስገባችላቸው ነው። ቅኔ ከገባቸው ይቀጥል መረዳት እንደው እኔ የገረመኝ የሀያት ብዙ ሰዎች ከዚህ በፊት ብዙዎች መጥተዋል፣ አይተናል፣ ተመልክተናል። ምናልባት ብስጭት ይኖራል፣ ኮሜንቶች ላይ ሊሳደቡ ይችላሉ። ወይም እንግዲህ ወደ ኦርቶዶክስ የተመለሰው ከእስልምና ወደ ኦርቶዶክስ የመጣችው ወንድም ይሁን ሴት ስልኩን ካስቀመጠ ስድብ፣ ትችት በአካባቢ የሆኑ ነገሮች ሊኖሩ ይችላል። በዚህ ደረጃ የሀያት አህመድ ጉዳይ ለምን አንጫጫ፣ ለምን አበሳጨ? እስከ ማስገደድና እስከ መጫን ድረስ ተደርሶ እቺ ልጅ እስከ ማስጨነቅ ድረስና እስከ ማስፈራራት ተደርሶ እኔ አይደለሁም የሚል የፈጠጠ ውሸት እስክትዋሽ ድረስ ያስደረገበት ምክንያት ምንድን ነው? ምናልባትም እኛ እንደምንለው ወይስ ነፍስ ለማዳን ነው ወይስ እውነቱን ለማጥፋት ምንድን ነው? ይቺን ነገር ብናያት ይኸውልህ በመጽሐፍ ቅዱስ ምን የሚል ቃል አለ መሰለህ? በጣም ነው የሚደንቀህ። ሴቶች አስገረሙን ይላል። በጣም ማለት ሰርች አድርጋችሁ አንብቡት መጽሐፍ ቅዱስ ላይ ጎግልም ላይ አለላችሁና ሴቶች አስገረሙን ብለህ ሰርች አድርግ። በነገራችን ላይ ሴቶች ከልባቸው ሲነሱ ዓለምን የመቀየር እምቅ ድንቅ ተፈጥሮና አቅም አላቸው። ሴቶች በጣም የሚገርም አቅምና ችሎታ ያላቸው ፍጥረታት ናቸው። እውቀት ሲጨመርበት፣ ስነ ምግባር ሲጨመርበት፣ ጀግንነት ሲጨመርበት ልዩ ናቸው። የዚህ ዓለም ውበቶች ናቸው። የዚህ ዓለም የውበት መለኪያዋ የቅድስና መለኪያዋ እኮ ድንግል ማርያም ናት። የሴቶች ትምክህት ሁለት ነው። ለጠየቀኝ ጥያቄ መልሱ የመጀመሪያው አቅም ስላላት የእሷ ጉዳይ ተለይቶ በዚህ መጠን ያንጫጫው ምክንያት አይደለ? ጠየቀኝ። አቅም ስላላት ልጅቷ በዚህኛውም ላይ አታውቅም፣ እውቀት የላትም ምናምን ሲሉ ነበር አይደለ? ክርስቲያን ነበረች ሲሉ ነበር አይደል? እርስ በርስ እኮ ነው የሚጋጭባቸው። እነሱ ኖራ መስራት ስታወራ ደግሞ የተለየ ነው። ይሄው ደግሞ እኮ ትናንትና እኮ ምን አለቻቸው እራሳቸው ሚዲያ ላይ 30ውን ኪታብ ከትቤያለሁ አለች። መጠየቅ እኮ ነው አይደል? መጀመሪያ ላይ ክርስቲያን ናት፣ ክርስቲያን ነበረች፣ ምንም አታውቅም ስለ እስልምና ነው አይደል? የራሳቸው ሚዲያ ላይ ትናንትናስ በራሳቸው ጥይት እኮ ነው ራሳቸው የተመቱት። አውቃለሁ አለቻቸው። መጀመሪያው ምን ስለሆነ ነው? አቅም ስላላት፣ የማስረዳት አቅም፣ የማስተማር አቅም፣ ጥበብ፣ አንደበት ርቱዕ ናት። ይሄ ሁሉ ደማምራ ከእውቀት ጋር ሲሆን አስበው ሊፈጠር የሚችለውን ማዕበል አስበው። አስደንጋጭ ነው። እዛ ላይ ሴትነት ተጨምሮበት ይሄ ነው ትልቁ ዋንደኛው ምክንያት ያንጫጫቸው ምክንያት። ሁለተኛው ምክንያት ያነሳቻቸው ጥያቄዎች ነው። ያነሳቻቸው ጥያቄዎች ተራ ጥያቄዎች አይደሉም። እነሱም አሁን ትልቅ ሰው አምጥተን ኢንተርቪው እናደርጋለን ምላሽ እንሰጣለን ምናምን ብለዋል አይደለ? ይኸውልህ ሰጡም አልሰጡም ሀያት የዚህ ወር የዚህ ዓመት የዚህ ዘመን
ዲዮጋን ሁና አልፋለች። ጠያቂ ሁና አልፋለች። ይህንን ጥያቄ ቀጣዩ ትውልድ እያስፋፋው እያበዛው እያገዘፈው ይሄዳል። እርቃናቸውን ነው የሚቀሩት። ለምን ጠየቀ ብለህ ዘመቻ መክፈት ሳይሆን ያለብህ ለተጠየቁት ጥያቄ ምን ማድረግ ነው? መልስ መስጠት። በቃ በስርዓት እኛን ከመሳደብ ከማስፈራራት፣ እሷን ከማስፈራራት ከመሳደብ፣ ኮሜንት ላይ ከመበሳጨት፣ እየደወሉ እናርዳችኋለን እንገላችኋለን ወዘተረፈ ከማለት ለተጠየቀው ጥያቄ ክርስትና አያድንም ከተባል ካሁን አንተ መበሳጨት ነው መናደድ ነው ያለብህ። አንተ አሁን ክርስቲያን አይደለ አይደል? ክርስትና ያድናል ብለህ በጨዋ መንገድ ምን ማድረግ ነው? መመለስ ነው ያለብህ። ልጅቱ ያነሳቻቸው ጥያቄዎች እንዲሁ ቀላሎች አይደሉም። ትናንትናም እኮ በራሳቸው ሚዲያ ላይ አቀርበው በጠየቋት ጥያቄ እኮ መልሱ ልክ ልካቸውን እኮ ነግራቸዋለች ከገባቸው ማለት ነው። የተሽኮረመመ ይሄ ሊያሳምን የሚችል ምላሽ አይደለም የሰጡት እና እነዚህ ሁለት በዚህ በሁለት ጉዳዮች ነው በዚህ መጠን የእሷ ላይ የገዘፈባት የተንጫጩትም እንጂ ከእሷ በፊት ብዙም ሆነዋል፣ ለወደፊትም ሆነዋል። በነገራችን ላይ በጣም ብዙ ልጆች በቅርቡ በእኛ ሚዲያ በሌሎች ሚዲያዎች ኢንተርቪው ይደረጋሉ ከሌላ ሃይማኖት ወደዚህ ሃይማኖት የመጡበትን ምክንያት በጨዋ መንገድ እኔ በዚህ ምክንያት ነው የመጣሁት ካለ አንተ ደግሞ በጨዋ መንገድ ምን ማድረግ ነው ያለብህ? መመለስ ነው በስርዓትና በአግባቡ ማለት ነው። ይሄን ይመስላል። መልካም እንግዲህ ቅድም ነካ አድርገን አልፈናልና በመተት ነው እንደዚያ ስለፈለፏት እንግዲህ ያደርገው እንደዚያ ያስወራት ሲሉ ነበርና የእነሱ ቲክቶከሮች እና ወይም ደግሞ አንዳንድ አክቲቪስቶች ከሰሞኑ ያየው ነበር። በተለይ አንዲት ሴት ስትናገር ከዚህ ቀደም 400 እንደዚሁ ሙስሊሞችንም በመተት ኦርቶዶክስ አድርጓል የሚል ነገር ምናልባት እሱን ቪዲዮ አይተው ይሆን? እኔ ነኝ እኔ አይደለሁም ብላለች የኮምቦልቻዋ ልጅ። ለማንኛውም ዩቲዩብ ላይ ባለው በተቀጠፈው ቅጥፈት ላይ መልስ ሰጥተናል። ስለሷ ግን ደብተራዎች ደግመውባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት ድግምት አድርገውባት እንደዛ እንድትዋሽ አድርጓት ሊሆን ይችላል። እንደምታውቁት ዲያቆናት፣ ካህናት በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። የሚስቶቻቸው የጮኞቻቸው ድንግልና በሌላው እንዳይወሰር ማለት ነው። ምናልባትም በድግምት ይሆናል እንግዲህ አንድ ሰዓት ከምናምን ቁጭ ብላ ስትዋሽ የነበረው እንጂ ኤአይ ነው። ቅንብር አይደለም፣ ኤአይ አይደለም። ኤአይ 1 ሰዓት ተኩል ቁጭ ብሎ ኢንተርቪው አይሰራም። እንግዲህ ራሴን ስትነበር ምናምን የሚል ድራማ ጨምራበታለች ወይ እንግዲህ ስምምነቱ ላይ አልተስማሙ ሞታ ክዳለች ወይ እንደ ቅበቱ ተማሪ እንደ ስልጤዎቹ ተማሪ ደብተራ ደግሞባት ነው ስትቀባጥር የነበረችው። ወላሂ አለም። ነገር ግን እኔ አይደለሁም ብላችኋለች። እንዲህ አይነት ነገሮችስ አንተ ለቤተክርስቲያን ቅርብ ስለሆንክ እንዲህ አይነት ነገሮች ተደርገዋል ተከስተዋል በቤተክርስቲያን ውስጥ ይሄ ራሱ በራሱ ስም ማጥፋት አይሆንም ወይ? ከዚህ አይነት እንዲህ አይነት ፕሮፓጋንዳዎችስ ጀርባ ያለው ማን ነው? አሁን ምናልባት አንድ ኦርቶዶክስ ወይ ፕሮቴስታንት ቢሆን ወይ ወደ እስልምና ቢሄድ ተመክረዋለህ ትነግረዋለህ እንደ ግለሰብ እንጂ ብዙም እንዲህ አስጨንቁህ እንዲህ ልትንጫጫ የምትችልበት ወይም ደግሞ ወከባ ግርግር ልትፈጥርበትና ከዛ አልፈህ ተርፈህ ወደ ሌሎች ዛቻ የምትሰነዝርበት ሁኔታ ሊኖር አይገባም እና ከእንዲህ አይነቱ አስጨናቂና አስገዳጅ ድርጊትስ ጀርባ ያሉት ማን ናቸው? የኢትዮጵያን ሙስሊሞች ናቸው ብሎ ሙሉ ለሙሉ ሰው እንዳይፈረጅ ማን ናቸው እንዲህ አይነት ነገሮችን አስገዳጅነት ስራ የሚሰሩት? ጥሩ። በነገራችን ላይ ዘሆል ይሄንን የሚያደርጉት ኢትዮጵያውያን ሙስሊሞች አይደሉም። ይሄንን ነው ማለት ሎጂካሊ ይኸውልህ አንተ መርጠህ ነው መክሰስ መርጠህ ነው እንጂ መውቀስ ያለብህ አንድ ሰዎች 10 ሰው 100 ሰው ባጠፋ እስልምናንም ኢትዮጵያውያን ሙስሊሞችንም ማንቋሸሽ ተገቢ አይደለም። ማለት የተማረ ሰው ህግ ባለበት ሀገር በስርዓትና በጥንቃቄ ነው መናገርም ማስረዳትም ያለበት ማለት ነው። ኢትዮጵያ ውስጥ ምንድነው ችግሩ መሰለህ? ህግ መርጦ የሚሰራላቸውና መርጦ የማይሰራላቸው ሰዎች አሉ። አሁን እነዚህ በድግምት ነው የሚሉ ሰዎች ተሰብስበው በሙሉ እስር ቤት ነበር መቆየት የነበረባቸው። ምክንያቱም እየተሳደቡ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው እያንቋሸሹ ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ዘመን ዘመቻ ተከፍቶባት አያውቅም። በዚህ እዩ ጩፋ፣ በዚህ እንትናፋፋ፣ በዚህ ትዝታው ታቦቱን ይሳደባል። በዛ በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋያተ ቅድሳት በኢትዮጵያ ውስጥ በዘመኗ ነዋያተ ቅድሳቷ ወጦ በማያምኑ ሰዎች በኢአማንያን ውስጥ እጅ ሆኖ
በዚህ መጠን የተዋረደችበት ዘመን አለ፣ የተናቀችበት አለ፣ የተገፋችበት አለ። ያዋረዷት ማን ናቸው? የራሳችን አባቶች፣ የራሳችን የሃይማኖት መሪዎች። ምክንያቱም እነሱ የት ነው ያሉት? ውስኪ ላይ። እነሱ የት ላይ ነው ያሉት? ሊሞዚን ላይ። እነሱ የት ላይ ነው ያሉት? ቪኤት ላይ። እነሱ የት ላይ ነው ያሉት? ሆዳቸው ይሙላ ጉንጫቸው ይቅላ እዛ ላይ፣ ደሞዝ ላይ፣ ስልጣን ላይ። ቤተክርስቲያኗ በዚህ መጠን ምዕመኑ በዚህ መጠን ይታረዳል፣ በዚህ መጠን ይጨፈጨፋል፣ በዚህ መጠን ይንገበገባል፣ በዚህ መጠን ይሰደዳል። እነሱ የግል ክብርና የግል ሽኩቻ ላይ ነው ያሉት። ባለቤቱን ካልናቁ አጥሩን አይነቀንቁም እኮ ነው። የትኛው አባት ከፊት መሪ ሆኖ ይቅደም? ሁሉም ህሊናውን ለከርሱ ነፍሱን በኪሱ አስገዝቷል። ምዕመኑ ነው እኮ ዋጋ እየከፈለ ያለው። አቡነ ጎርጎርዮስ ምን ይላሉ መሰለ? በረከታቸው ይደረብንና የዝዋዩ እኛ የመነኮስ ነው ለፍትፍቱ አይደለም፣ የመስቀሉ ፍቅር ይግባችሁ። እሳቸው ያሉት ይሄን ነበር። አሁን የዚህ ዘመን አገልጋዮች ሁሉም አይደሉም፣ ብዙዎቻችን አገልጋይ የሆን ነው፣ ዘማሪ የሆን ነው፣ ሰባኪ የሆን ነው፣ መስቀል የጨበጥ ነው፣ የመነኮስ ነው፣ የጳጳስ ነው። አቡነ ጎርጎርዮስ እንዳሉት የመስቀሉ ፍቅር ገብቶን አይደለም፣ ለፍትፍቱ ነው። ይሄ ቤተክርስቲያኗ ይሄ ሁሉ መከራ ሲደርስባት ምዕመኖቿ እንደበግ ከመታረድ አባት ወላጅ እንደሌለው ከመቅበዝበዝ ውጭ የተደረገ ነገር የለም። ነገር ግን እነሱ ሟርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምተኛ ናት፣ ሟርተኛ ናት ብለው ሲናገሩ ለነሱ ጋር ሕግ አይሰራም። የኛ ልጆች ግን በሰበብና በአስባቡ እየታደኑ ብዙ ዋጋ እየከፈሉ ነው ያሉት። ስለዚህ ምንድነው ቤተክርስቲያኗ ጠንከር ስትል ጥሩ አባት ይመጣላት፣ ቀና ስትል እነዚህ ሁሉ ለፍርድ የሚቀርቡ ናቸው። የቤተክርስቲያኗን ስም የቤተክርስቲያኗን ክብር እና ልዕልና ምን በማድረግ በማዋረድ በማሳነስ ማለት ነው። ወደዚህኛው ስንመጣ በድግምትና በአስማትና በሟርት በጥንቁልና ሰዎች ክርስቲያን የሚሆኑ ከሆነ አንደኛ የመጀመሪያው ሃይማኖቷ ንጽሕት ተዋህዶ ልትባል አትችልም። ንጽሕት ተዋህዶ የምንላት በድግምት ሟርትን አስማቱን ጥንቆላውን ተተወውና አይደለ የራሷ እንኳን ሲሄዱበት ለምን ሄዳችሁ ብላ እንኳን አታሳድድም። እና ድግምትና ማስማት ሟርት የሚሰራ ከሆነ የራሷ እንዲሄዱባት እንዴት ታደርጋለች? አንደኛ የመጀመሪያ የራሷንም ትጠብቃለች አይደል? ሁለተኛ ደግሞ የሌሎችን ደግሞ 400 ብቻ እኮ ትንሽ ነው። 400 ሚሊዮኖችን በድግምትና በሟርት ታስመጣ ነበር። ስለማይሰራ አላስመጣችም። ስለማይሰራ እቺ ቤተክርስቲያን እኮ በጣም የምትገርምህ እኮ ገናና መሆኗ የምትገርምህ እኮ አንድ ቀን አውቶቡስ ተራ ላይ ወጣ፣ አንድ ቀን ድልድይ ላይ ቆማ፣ አንድ ቀን መሀል አስፋልት ላይ ወጣ ለስራ የወጣውን ህዝብ ስትዘልፍ ጆሮ ሞንታርቦ ይዛ ስታደነቁር በግድ ካልሆናችሁ ስትል ሰምታት ታውቃለህ? እዛው ቤተክርስቲያኗ አውደ ምህረቷ ላይ እዛው የሰንበት ቤት አዳራሽ ላይ እኮ ነው የምታስተምር። ጥንቅቅ ያለች እኮ ናት። ጥንቅቅ ሐዋርያዊት፣ ታሪካዊት፣ ዓለም አቀፋዊት ንጽሕት ተዋህዶ። እችን ቤተክርስቲያን ሳያውቁ ለሚሞቱ ወዮላቸው። በነገራችን ላይ ደጋግሜ ብዙ ጊዜ የትም ቦታ ላይ እንደምናገረው ዓለም ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያወቀ ቀን ዓለም ሁሉ ኦርቶዶክስ ይሆናል። የሚጠሏት የማያውቋት ናቸው። በቤተክርስቲያኗ ድግምትና ሟርት የተወገዘ ነው። ሰዎች ደግሞ በሟርትና በድግምት ከሌላ ሃይማኖት ወደኛ ሃይማኖት ሊመጡ አይችልም። ሟርት የሚሰራው ይሰራል ብሎ ለሚያስቡት ነው። ሰይጣን ለወዳጁ ቅርብ ነው። ሰይጣን ወዳጃቸው ለሆኑ ሰዎች ነው ቅርብ የሚሆነው። ስለዚህ ቤተክርስቲያኗ ኦፊሻሊ ይሄን ነገር ስለምታወግዝ ይህንን ነገር የሚያደርጉ ሰዎችም ታወግዛለች። እሷም በስራ ውስጥ ይህን ነገር አታደርግም። የሚሄዱ ሰዎች መብታቸው ነው፣ የሚመጡ ሰዎችም መብታቸው ነው። የሃይማኖት ነፃነታቸውን ታከብርላቸዋለች ማለት ነው። ስለዚህ ይሄን ዘመቻ የስም ማጥፋት ዘመቻ የከፈቱባት በራሳቸው የማይተማመኑ ሰዎች ናቸው። መልካም እንግዲህ የሀያትን ጉዳይ መልስ
በሰጠበት ቪዲዮ ላይ ደግሞ አንድ የተናገርከው ነገር ነበርና እሷ ደግሞ ተቆርጣ እንግዲህ ያነጋገረች ትገኛለችና አረብ ነን የሚሉ እዚህም አሉና ታዲያ ምን አባታቸው ይሰራሉ አለ የሚሉ እሷ ቪዲዮ ተቀርጣ አስተላለፍ ነበርና በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንደው ይሄንን ነገር እስቲ እናንሳው። እዛ ላይ እነሱ አክቲቪስቶች የሚያነሱት የሚገልጹበት መንገድ አለ። ቪዲዮን ያየ ሰው ግን ይገባዋል ብዬ አስባለሁ። እና እንደው እነሱ እንደውም ጭራሽ ከጥላቸው የበለጠ የተነሳ ስሜታዊ ሆኖ ነው ሲናገርና ሲሳደብ የነበረው ይላሉ። ስሜታዊ ሆነ ነው የተናገርከው ወይስ እውነት ነው የምታምንበት ነው? አሁንስ ደግሞ አለው ይሄ ምን መሰለህ፣ ይኸውልህ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘርንና ዘረኝነትን የምታወግዝ ቤተክርስቲያን ናት። በነገራችን ላይ እኔ የጳውሎስ ነኝ፣ እኔ አኪላስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የጴጥሮስ ነኝ፣ እኔ የትገሌ ነኝ አትበሉ፣ ግሪካዊም አይሁዳዊም የለም ብላ የምታስተምር ቤተክርስቲያን ናት። እዚህ አማራ ኦሮሞ ምናምን መስሚያዋ ድፍን ነው። ሰውነትን ነው የምታስቀድመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አይገርምም? በጣም እኮ ነው ልትደነቅ የሚገባው። በጣም እኮ ነው ልትደነቅ የሚገባው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ባለቤት ናት። ሀገር መስርታለች፣ ሀገር አቁማለች፣ ሀገር አጽንታለች፣ አንድነትን ሰብካለች። አድዋ ድረስ ከ900 ከ1000 ኪሎ ሜትር በላይ በባዶ እግሯ ታቦት ተሸክማ የወታደሩን ስነ ልቦና ገንብታ ለድል አብቅታለች። ኢትዮጵያ ማህበራዊ አንድነቷ እንዲጸና ዋጋ ከፍላለች። ይቺ ቤተክርስቲያን እስልምናንም ሲመጣ የተቀበለች ቤተክርስቲያን ናት። በጣም እኮ ነው ማለት የዓለም ሕዝብ ሁሉ እኮ ሊያደንቃት፣ ሊያከብራት፣ ሊሸልማት የሚገባ ቤተክርስቲያን እኮ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በዚህ ቤተክርስቲያን ያደገ ሰው ዘረኛ ነው። በነገራችን ላይ በዚህ ቤተክርስቲያን ያደገ ሰው ደሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደገ ሰው ስጋውን ቆርጠህ ደሙን ብታፈሰው ሁለት ነገር ታገኛለህ። አንድ ተዋሕዶ የሚል፣ ሁለት ኢትዮጵያ የሚል። ምንም ሌላ አታገኝበት። ኢትዮጵያ ብቻ ናት አይኑ ላይ ያለችው። ድንግል ማርያም ናት አይኑ ላይ ያለችው። የመስቀሉ ፍቅር ናት አይኑ ላይ ያለችው። ተዋሕዶ ናት አይኑ ላይ ያለችው። ዘረኝነት አያውቅ፣ ጽንፈኝነት አያውቅ፣ ሌላ ሀገር አለኝ ብሎ አያምን። ካቶሊክ ማን የተቀበለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ፕሮቴስታንት ማን የተቀበለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱም በዛ ዘመን የነበሩ መሪዎች በሙሉ ነገስታቱ በሙሉ መኳንንቱ በሙሉ መሳፍንቱ በሙሉ ብዙዎቹ ማለት ነው የምን እምነት ተከታዮች ናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። ታሪካቸውን አንብቡ እንጂ ወመዘክር ሂዱ እንጂ። በየላይብረሪው የተቀመጠው መጽሐፍ ምንድን ነው የሚሰራው? በየመንገዱ ያለው መጽሐፍ ምንድን ነው የሚሰራው? በአረበኛ የተጻፈው፣ በእንግሊዝኛም የተጻፈውን፣ በስፓኒሽም በፍሬንችም የተጻፈው መጽሐፍ እናንብብ እንጂ። ይቺ ቤተክርስቲያን እኮ ነው ይሄ ሁሉ በእንግድነት ተቀብላ አብራ የኖረች ማለት ነው። ሰው በዚህ ቤተክርስቲያን ያደገ ሰው ጽንፈኛ ይሆናል? ዘረኛ ይሆናል? ከሆነ ያ ሰው ኢትዮጵያ በውስጡም የለችም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጡም የለችም ያ ሰው ከሆነ ማለት ነው። ሪሊ ግን አይሆንም። አንዳንድ እኔ የተናገርኩት እዛ ሚዲያው ላይ እኔ ሕፃን አይደለሁም፣ በጣም ተጠንቅቄ ነው የምናገረው። አንዳንድ ሰዎች ነው ያልኩት። ይሄ ግሩፕ ብዬ አልጠራሁም፣ የሆነ ግሩፕ አልጠራሁም። አንዳንድ ሰዎች አረብ ነን ይላሉ። አንድ እግርህን እዚህ አንድ እግርህን አረብ እያደረግ ኢትዮጵያን ልትበጠብጥ አትችልም። አሁንም የምደግመው ማለት ነው። አንድ እግርህን አውሮፓ፣ አንድ እግርህን ኢትዮጵያ አድርገህ፣ አንድ እግርህን አንድ ቦታ፣ አንድ እግርህን ኢትዮጵያ አድርገህ ኢትዮጵያን ልታምስ፣ ኢትዮጵያውያን ልትበጠብጥ አትችልም። ኢትዮጵያዊ ትሆናለህ፣ ስለ ኢትዮጵያ ቀንና ሌሊት ትደክማለህ፣ ስለ ህዝቦቿ አንድነት፣ ሰላምና ፍቅር ትታገላለህ፣ ትዋጋለህ፣ ዋጋ ትከፍላለህ።
ኢትዮጵያ የምትባል ሀገር ስላለችን እኮ ነው አይደል? ኦርቶዶክስም፣ ሙስሊሙም፣ ፕሮቴስታንቱም፣ ካቶሊኩም፣ ካልቪኒስቱም፣ ጆዋም ሁሉም በፍቅር በነፃነት እየኖረ ያለው ማለት አሁን ኑሯል አልኖረም ሌላ ጉዳይ ነው። ግን ሀገር ስላለች ነው። ሀገር ስትኖር ነው አይደለ? ውብ ሀገሬ ባንቺ እኮ ነው መከበሬ የሚል የድሮ መዝሙር አለ ትምህርት ቤት ላይ እንትን የምንለው። እናት አባት ቢሞት በሀገር ይለቀሳል፣ አክስት አጎት ቢሞት በሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል? ሀገርን ነው የምታስቀድመው አሉ አንዳንዶች። የታወቀ እኮ ነው። ገብቷል አይደለ? አንዳንድ ጅቦች አሉ ሲባሉ ጅቦች አማርኛ ቋንቋ መስማት የሚችሉ ከሆነ ከየጉድጓዳቸው ይወጣሉ። አዎ አለን ብለው ይወጣሉ ማለት ነው። ሶ አንተ ካሉን ከዚህ መካከል አሁን ከዚህ ከስቱዲዮ ውስጥ መካከል እኔ ሞባይል ተዘርፌያለሁ ስል ማን ይዘረፈ ብሎ ከዚህ ከካሜራማኖች ከተንጫጫ እሱን ይወሰደው ማለት ነው። ምክንያቱም እኔ ያልኩት ተዘርፌያለሁ ነው ያልኩት እንጂ ከዚህ ስቱዲዮ ውስጥ ያላችሁ ሰዎች ዘርፋችሁኛል አይደለም ያልኩት። ስፔሲፋይ አላደረኩም እኔ። ሶ ሲኖርብህ ነው የምትንጫጫው። ሶ ቅድሚያ ለኢትዮጵያ ቅድሚያ ለሀገር ነው አይደል? ከዛ በኋላ ነው ሁሉ ነገር የሚመጣው ማለት ነው። ስለዚህ እንደዚህ ብለው ትምክህት ውስጥ ያሉ ኢትዮጵያ ብትፈርስ ሌላ ቦታ ሄደን እንደበቃለን ብለው የሚያስቡ ጽንፈኞች አሉ። እዚህኛውም ሃይማኖት ውስጥ ሊሆን ይችላሉ፣ እዛኛውም ሃይማኖት ሊሆን ይችላሉ፣ እዚህኛውም ሃይማኖት ውስጥ ሊሆን ይችላሉ። ሶ እነዚህ ሰዎች አረብነን ካሉ በሁለት ማሊያ እየተጫወቱ ነው ማለት ነው። በሁለት ማሊያ የሚጫወት ሰው ደግሞ ሀገር ያፈርሳል። ለሀገር አይጠቅምም። ቢኮዝ ኢትዮጵያ ብትፈርስ ለነሱ ሁለተኛ ሀገር አላቸው። አየው አይደለ? ሶ አንዱን መምረጥ እንጂ እኮ 4-5 ዜግነት ሊኖር ይችላል እኮ አይደል? ያ ዜግነት ነው። ስለዚህ እዚህ ስርዓትህን ህግህን አክብረህ ትኖራለህ፣ እዛም ስርዓትህን ህግህን አክብረህ ትኖራለህ። በሁለት እግርህን እየረገጥክ ግን የዛን መንፈስ ኢትዮጵያ ውስጥ አምጥቼ እጭናለሁ ብትል ማንም አይሰማህም። ኮንሴፕቱ ይሄ ነው። መልካም ገብቶኛል። ነገሮችም ከዛ ነበር መታየት የነበራቸው ቆርጠው በሌላ መንገድ ሳንሱት ነው። ምናልባት እንግዲህ መምህር አንተን አግኝተን ማንሳት ሳልጠይቅህ ብዘለውም ምናልባት ተመልካቾቻችንም ራሱ በኋላ ሊወቅሱኝ ይችላሉ እና በኮሜንት አንድ ነገር ላንሳ። በማህበራዊ ሚዲያ ላይ እንደኛው ዩቲዩበር ሆና ትሰራለች። በትወናውም ከዚህ በፊት እናውቃታለን። አስቴር በዳኔ የተናገረችው ነገር ሰሞኑን ማህበራዊ ሚዲያ ላይ የተሽከረከረ ነው። አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚል ሀሳብ አንስታ ነበረ እና እንደው ይሄን ነገር እንዴት አየው? ማለት ብሏል ወይስ እንደዚህ አይነት ነገር ተብሏል ወይ? በድፍረት ከየት መጥቶ ነው እንደዚህ ነገሮች የሚነሱት? ነገር የምን ሀሳብ የጥላቻ ሀሳብ ነው ወይስ ነገሮችን አጀንዳ የመፍጠር ጉዳይ ነው? ምንድን ነው? ይህን ነገር ሌሎችም እንደዚህ የሚያስተጋቡት አሉ። አንዳንድ በጽንፈኝነት ውስጥ ራሳቸውን በሆነ ብሔር ጽንፈኝነት ውስጥ የከተቱ ሰዎችም እንዲያ ነገር ሲያንጸባርቁ ይታያል እና ኦርቶዶክስ ቤተክርስቲያንን ለማጥቃት ሲታሰብ ቀጥታ ከአማራ ጋር ያገናኙና ኢትዮጵያዊነትን ወደ ሁለቱ ፈርጀው የኛ ብቻ ነው ብለዋል የሚሉበትም ሁኔታ ደጋግመን ስንሰማው ነበርና አሁን ደግሞ እንደዚህ ወደ ሚዲያ ሰዎችም ወርዶ ይሄ ነገር የሚስተጋባ ከሆነ አደጋው ከባድ ነውና ምን ትላለህ እስቲ በዚህ ላይ? ሪሊ አልሰማሁትም። ነገር ግን ብላ ከሆነ አሁን አንተ ስጠይቀኝ እንደዚህ ተብሏል ስለሆነ ያልከኝ በሀሳቡ ደረጃ እናወራ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ካለች አስቴር አህያ ሆናለች ማለት ነው ብላ ከሆነ ምን ማለት መሰለ? አህያ የተጫነችውን አትበላም።
አህያ ጀርባዋ ላይ መጽሐፍ ቅዱስ ብታስቀምጥላት 66ቱን የሚሆን 81ዱን 74ቱን የሚሆን 45ቱን አህያ ምን እንደተሸከመች ታውቃለች? ሪሊ ይህንን የተናገረችው ሴት ሪሊ ክርስቲያን ናት? ክርስቲያን ተዋህዶ የሚለውን ፕሮቴስታንት የሚለውን ካቶሊክ የሚለውን ክርስቲያን ናት ወይ? በካቶሊክ 73 ኦር 74 ነው የሚቀበሉት። በኦርቶዶክስ 86 ነው 81 ነው። በፕሮቴስታንት 66 ነው አይደል? በሁሉም ብትሄድ 4 ወንጌላውያን አሉ ከአዲስ ኪዳን ውስጥ። በቀል ኢየሱስ ክርስቶስ ያስተምራል። ሀዳጌ በቀል ነው እንጂ በቀልን የሚጸየፍ አምላክ ነው እንጂ ስለ በቀል የሚያወራ አምላክ ነው። ሪሊ እሷ ስለ በቀል እየሰበከች ነው ማለት ነው። ስለ በቀል እያስፋፋች ነው። ቶሎሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው እያለች እኮ ነው። ምን እያደረገች ነው? በቀልን እያስፋፋች ነው። በቀልን ምን እያደረገች ነው? አዎ ተበቀሏቸው እያለች እኮ ነው። ስፔሻሊ ደግሞ አማራ ብላ ጠርታ፣ ክርስቲያን ብላ ጠርታ፣ ኦርቶዶክስ ብላ ጠርታ ከሆነ ይህን እያደረገች ያለችው በቃ አንዱ ወደ ለሃያ ሆናለች ማለት ነው። ያው ቃሉ ቃል በቃል አማራና ኦርቶዶክስ ባይ የሆነ ብሔርና የሆነ ሃይማኖት ተብሎ ሲታሰብ የሀገር ባለቤት ነን ብሎ አለ ሲባል ቀጥታ አማራና ኦርቶዶክስ እንደሆነ ነገሮቹ ግልጽ ናቸው። ይሄ ነገሮች መሸፋፈን እኮ ነገሮችን እኮ አንዳንድ ነገሮችን አያስፈልግም 100% ማለት እንደዚህ አላልኩም ተብሎ ጥላቻህን ነርሰህ እንዲህ ብለህ ስትናገር እኮ የሚገባው አካል እንዳለ ይታወቃል። ስለዚህ በዛ ልክ ቃል በቃል አውጥተህ አማራ ኦርቶዶክስ ምናምን ብለህ እንደዚህ ፊት ለፊት ባትጋጭ ባትች ምን ባትልም ሌሎች ሰዎችም ከዚህ በፊት የሚናገሩትም እኮ የሀገር ባለቤት ነኝ የሚሉ ሁሌ ስንሰማው እንደመጣውና አሁን ጭራሽ እንደ ጥላቻ የሚሰበከው እኮ ነው። የሀገር ባለቤት ነኝ የሚሉት እነዚህ ሁለት አካላት ይባላል። እኔም እኮ አልኩህ ቅድም እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ባለቤት ናት ብያለሁ አይደል? ማስረጃ 90 ማስረጃ እንቆጥራለን እኮ። ሌላ ፕሮግራም ከሰራህ እንሰራለን እንጂ ወደፊት እሷን ጠርታት አሁን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የበጠበጣት ያለው እኮ ሌላ ቦታ ያለ ሌላ ወሻ ያለ ወደ መሀይም እኮ ነው። እና ደግሞ ማይታሰሩ ማይከሰሱ ትልቁ ችግር እሱ ዘመኑ ለነሱ ጥላ ያጠላላቸው፣ ዘመኑ ለነሱ የተመቻቸው እንደ ልባቸው የሚፈነጩ የጊዜ ጉዳይ ነው። እንኳን እነሱ ሌሎችም ተንፍሰዋል፣ ይተነፍሳሉ። እነዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማዋረድ ቀንና ሌሊት በንዋያተ ቅድሳቷ ላይ የሚዘብቱ፣ በቤተክርስቲያኗ ባስተምህሮ ላይ የሚዘብቱ፣ ቤተክርስቲያኗን ክርስቲያኖችን እያሳደዱ እንደ በግ የሚጨፍጭፉ የሚያርዱ የጊዜ ጉዳይ ነው። ጽዋው ይሞላል፣ ይፈሳል። ነገር ግን ስለሷ ስለሆነ የጠየቀኝ የነውረኝነት ጥግ፣ የብልግና ጥግ፣ የማህይምነት ጥግ፣ የድንቁርና ጥግ፣ የበታችነት ስሜት የሚያሰቃያት ሴት ናት። ይኸውልህ ቲቪ ቢያምህ ሆስፒታል ትታከማለህ። ኪንታሮት ቢያምህ ባህላዊ ሕክምና ሂደህ ትታከማለህ። መንፈስ ቢያምህ ጸበል ሂደህ ትታከማለህ። ጨጓራ ቢያምህ ክሊኒክ ሂደህ ትታከማለህ። ጉንፋን ቢያምህ ጤና ጣቢያ ትሄዳለህ። የበታችነት ስሜት ውስጥ ስትሆን፣ በበታችነት ስሜት ውስጥ ስትሰቃይ በምን ትታከማለህ? ሴት የበታችነት ስሜት እኮ ነው የሚያሰቃያት። ሰሞኑን ትናንት ነው ሰሞኑን ብቻ ቪዲዮ እንዲሳረግ በወሎ እስክስታ ስትዘፍን ነበረ። በወሎ ዘፈን እስክስታ ስትወርድ የነበረች ሴት ወርዳ ይሄንን ካለች 100 ብር 1 ብር ሲሆን እንቁላል ወርዶ ሲፈጠፈጥ ዳቦ ሊጥ ሲሆን ማሳያ እሷ ናት ማለት ነው።
ግን ይሄን ነገር የሚፈልገው አካል የለም ብሎ መጠርጠር አይቻልም ማለት እንዲህ አይነት ነገሮች ሲስተጋቡ በተለይ ደግሞ በሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች እንደፈለጉ ሲያወሩና ተው የሚልም አካልም የለም። እንዲህ አይነት ነገር ራሱ በራሱ ግልጽ የሆነ ቀጥተኛ ባትለው ስውር ድጋፍ የለም አለ እንጂ ማለት አንተ እንዴት የዋነ እንዴ ለምሳሌ ሰሞኑን ግብረ ሰዶማውያንን ይዋጋሉ የተባሉ ልጆችን ወስደው ሰብስበው አሰሩ አይደል እንዴ? ግብረ ሰዶማውያን እኮ ነው መታሰር የነበረበት አካል ማለት ነፃ ሆኖ እነሱ ከኢትዮጵያ እሴት ወግ ባህል ውጭ የሚሰሩትን ሰዎች የሚዋጉ በሶሻል ሚዲያ የሚዋጉ ሰዎች ወስደህ ሰብስበህ እያስደርግ አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ያሰበን ትውልድ የሆነ ትውልድ ተነስቶ እየተበቀለ ነው ብለህ ኢንተርሃሞ እኮ ነው። ይሄ እኮ ማምሻውን ተፈቱ መሰለኝ ዘማሪ ብራው። አዎ እነሱ ተፈተዋል። ይሄ እኮ ሩዋንዳ ላይ ጭፍጨፋ ከቀሰቀሱት ሰዎች በላይ እኮ አይተናነስም እኮ። ሰው ከጀርባማ ሰፊ ድጋፍ አለው። ጌታዋን የተማመነች በግ ላቷን ውጭ ላይ ታሳድራለች። ተማምና እኮ ነው የተማመነችው አካል ስላለ ነው። የተማመነችው አካል ስላለ ነው እኮ በዚህ መጠን በዚህ ድፍረት ልክ አንድ ህዝብና አንድ እንትን የምትሳደበው የምትጸርፈው የምታዋርደው። እመነኝ ንፋስ እንደገባበት ፊኛ በእብሪት በትንክህት የተነፋፉ ጥቂት መርፌ ነው የሚበቃቸው፣ ያኔ ይተነፍሳሉ። እግዚአብሔር አዋቂ አምላክ ነው፣ ያስተነፍሳል። እሷም የተማመነችበትን ተማምና አይደለ የምትናገረው። ምን ከዚህም በላይ እኮ ብዙዎቹ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እኮ ዘምተዋል። ግን ከላይ ያሉት ተናቁ። አሁንም ቀጥሏል። ከሰሞኑ እንግዲህ በቤተክርስቲያን ላይ የሚደርሰው ጥቃት በሀዲያና ስልጤ ዞን አይተናል። ቤተክርስቲያን መቃኞ ፈርሷል። አማኞች ካህናት ተደብድበዋል። እንግዲህ መነኮሳት ሞቱ የሚልም እንግዲህ ከሰሞኑ የሰማነው መረጃ አለ። ወደ አማራ ክልል ዶቼ ቬለ የዘገበው 2 መነኮሳት ሞተዋል የሚልና እንደው ይሄ ነገርስ ሁሌ እንጮሃለን፣ ሁሌ እንናገራለን፣ ሁሌ በቃ ኧረ በቃን ይሄ ነገር መቼ ነው ማቆሚያው እንላለን። ግን አይቆምም፣ ይቀጥላል። ቤተክርስቲያን ላይና አማኞቿ ላይ የሚደርሰው ጥቃትስ እንዴት ነው ሊቆም የሚችለው? ከምዕመኑም ከቤተክርስቲያኑስ ምን ይጠበቃል? ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት ለአንዴና ለመጨረሻ ጊዜ ሊያቆም የሚችለው በ3 በ4 ነገር ብቻ ነው። 3 ነገርን የያዘ ትውልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መከራ ለአንዴና ለመጨረሻ ጊዜ ያቆመዋል። የመጀመሪያው እውነት፣ ሁለተኛ እምነትን፣ ሶስተኛ እውቀትን የያዘ ትውልድ እና መሪ የቤተክርስቲያን መሪ ሲፈጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራ ያቆማል። ያቆማል ማለት ግን ትንንሽ መከራዎች አይኖሩም ማለት አይደለም። መዋቅራዊ መከራ፣ መዋቅራዊ ጥቃት፣ መዋቅራዊ ፈተናን ነው ማስቆም የምትችለው። ፈተና ከሌለማ ቤተክርስቲያን መሆን አትችልም። ቤተክርስቲያንና መከራ እኩል ነው የሚሄደው። ነገር ግን መዋቅራዊ ጥቃት፣ ቼን ያለው ጥቃት፣ የተናበበ ጥቃት ማቆም የምትችለው እነዚህ 3 ነገሮች ሲኖሩ ነው። ይኸውልህ እምነት ሲኖርህ በእግዚአብሔር ላይ ያለህ እምነት፣ በድንግል ማርያም ላይ ያለህ እምነት፣ በቅዱሳን መላእክት፣ ጻድቃን፣ ሰማዕታት ላይ ያለህን እምነት ከፍ ማድረግ። እግዚአብሔር ከሞት በኋላ የሚገርም ሕይወት ይሰጠናል ብለህ ስታምን መስዋዕት ለመክፈል አትፈራም። አሁን እኮ ሁሉም ሆዳም ሆኖ እኮ ነው። ሁሉም ሆዳም ሆነ፣ ሁሉም ፈሪ ሆነ። 3 ደቂቅ የእምነት አርበኞች ናቸው። ጌዲዮን የእምነት አርበኛ ነው። አብርሃም የእምነት አርበኛ ነው። በእምነት እንዲህ አሉ ነው የሚለው። እምነት ሲኖርህ ከፍ ወዳለ ድል ትሻገራለህ። በእግዚአብሔር ላይ ስታምን ከሚታየው መከራ ይልቅ የማይታየውን ደስታ ታስባለህ። ያኔ ዋጋ ትከፍላለህ። አሁን ዋጋ የሚከፍል ትውልድ ለቤተክርስቲያን ያስፈልጋታል። ከአባቶችም ጭምር ማለት ነው። እምነት፣
እውነት ሪሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተደረገባት ያለው ነገር ሪሊ የሚቆጠር የሚጨበጥ እውነት ነው ወይ ብለህ መጀመሪያ እውነቱን ምን ማድረግ አለበት? ማጣራት አለብህ። ሁለተኛ ስለምትከፍለው ዋጋ እውነተኛነት ማወቅ መረዳት አለብህ ማለት ነው። እውነት ያስፈልጋል። ሶስተኛ እውቀት ነው። እምነት፣ እውነትና እውቀት። እውቀት ደግሞ ሮቢ አንድ ነገር ልንገርህ፣ ሰው ለክርስቶስ ዋጋ የሚከፍለው ክርስቶስን ባወቀው ልክ ነው። ስለ ክርስቶስ ያለው እውቀት ደካማ ከሆነ እምነትህም ደካማ ነው የሚሆን። ኢትዮጵያን የበለጠ እያወካት በሄድክ ቁጥር እያሳሳች ነው የምትሄደው። ኦርቶዶክስን የበለጠ እያወካት በሄድክ ቁጥር እየተቆረቆርኩለት ነው የምትሄደው። ብዙ ሲሆን ነው ለምን ይመስልሃል? ስለማናቃት እኮ። የትኛው ብራና በየትኛው ገዳም አለ? የትኛው ጽላት በየትኛው ገዳም አለ? ስንት ቅዱሳን ምን አይነት ዋጋ ከፍለዋለች ቤተክርስቲያን? በነ ዲዮቅልጥያኖስ፣ በነ ማክሲሚያኖስ፣ በነዚያ ክፉ ዘመናት በካታኮም ምን አይነት ክርስቲያን ምን አይነት ዋጋ ተከፈለ? ይህንን ስታቅ ነው አንተ ለሌላ ሰማዕትነት የምትዘጋጀው። በነገራችን ላይ ለሽ ብለን ምንተኛ እኮ ቤተክርስቲያን ላይ ይደርስ ያለው መከራ በወጉና በልኩ ስላልተረዳን እኮ ነው። ብንረዳ ለሰከንድ እንቅልፍ አይኖረንም። በተለይ ደግሞ ለወደፊት ሊመጣ ያለውን የ50 ዓመት እቅድ፣ የ30 ዓመት እቅድ፣ የ100 ዓመት እቅድ ብታቅ አንተ በቀን 8 ሰዓት የምትዘፈዘፍ የምታንቀላፋ ኦርቶዶክስ አትሆንም፣ ክርስቲያን አትሆንም። አንተ የታቀደልህን የተዘጋጀልህን ብታቅ ማለት እውነትን፣ እምነትን፣ እውቀትን የያዘ ትውልድና መሪ ሲፈጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያንስ መዋቅራዊ ጥቃት እንዳይሰነዘርባት ፕላን ኤ ቢ ሲ ብላ የሚያዘጋጅ ትውልድ ይመጣል። ኦልሞስት ከ90% በላይ ቀጣዩን ትውልድ መታደግም ይቻላል ማለት ነው። ከዚህ ውጭ ግን በአንድ ሰሞን የፌስቡክ ጫጫታ፣ የቲክቶክ ጫጫታ፣ ሆይታ የምትታደገው ነገር የለም። ቢኮዝ ለማን ነው የምጮኸው? ለማን ማለት አባቱ ዳኛ ልጁ ቀማኛ። ልጁ ቀምቶ ለአባቱ ነው እኮ የምትነግረው። ያውቀዋል። እሱማ ከመደረጉ በፊት ጀምሮ ያውቀዋል እኮ። ከተደረገም በኋላ ሰምቶ ምንም አያደርግልህ። ትክክል። እንደዚህ አይነት ነገሮችን ለአንዴና ለመጨረሻ ጊዜ ለማስቆም እውነት፣ እምነት፣ እውቀት ይዞ አቅም መፍጠር ያስፈልጋል። አቅም ያለው ሰው ደግሞ ተቋም ይኖረዋል ማለት ነው። አቅም ከሌለ ተቋም ልትመሰረት አትችልም ማለት ነው። በዚህ ስብጥር ውስጥ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና እየቀነስክ መሄድ የምትችለው። ፈጽመ ማጥፋት አትችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መከራንና ሙስናን ፈጽመ ማጥፋት አትችልም፣ መቀነስ ነው የምትችለው። መልካም መምህር፣ እንግዲህ በጣም ብዙ ነገሮችን ለዓመታዊ ንግስ መንገደኛ ሆነ በተጣበበች ሰዓት ነው የያዝኩህ እና ሀሳቤን ሳቀርብልህ መልካም ፈቃደኛ ሆነ የመጣው። ሌላ ጊዜ ደግሞ እንግዲህ ሰፋ ባለ ሁኔታ ተገናኝተን በጣም የቤተክርስቲያናችን ችግሮች፣ የሀገራችንን ችግሮች አብረን የምንዳስስበት ሁኔታ ይፈጠራል ብዬ አስባለሁ። ለሰጠኝ እድልና ለሰጠኝ አክብሮት ግን በተመልካቾች ስም እጅግ አድርጌ አመሰግናለሁ። ሮብዬን ማክበር ስለጋበዝከኝ እጅግ አድርጌ አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን፣ እንግዲህ ከመምህር የማርያም ወርቅ ተሻገር ጋር የነበረን ቆይታ ይህንን ይመስላል። ፕሮግራሙ አዘጋጅቼ ወደ እናንተ ደረስኩላችሁ ሮቤል ምትኩ ነኝ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ከስር በሚታየው ስልክ ቁጥር ልታደርሱን ትችላላችሁ። ሀሳባችሁን ደግሞ በኮሜንት ግለጹልን። የዛሬው ፕሮግራማችን እዚህ ላይ ያበቃል። ሌላ ጊዜ እስክንገናኝ ድረስ ሰላም ቆዩ። ሰመር ሪል ስቴት እንግዲህ ከኛ ጋር አብሮ እየሰራ ይገኛል። ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ አስረክበዋል። በእንግሊዝ ኤምባሲ ሳይቱ በአጭር ጊዜ ውስጥ ሽያጭ ማጠናቀቁ ይታወሳል። አሁን ላይ ደግሞ እንግዲህ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቅ ቦታዎችን በምርጥ ዋጋ በአሪፍ ቅናሽ ይዞላችሁ መጥቷል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም የመጣ ነው የምትሉ የቤት ገዢዎች ካላችሁ ደግሞ ለ20ዎቹ ቀዳሚ ሰዎች 10% ልዩ ቅናሽ አድርጓል። እንግዲህ ቤት ዘለቄታዊ ሀብት ነውና ዘለቄታዊ ሀብትን ከወዲሁ
ያፍሩ እያለው ይገኛል። ሰመር ሪል ስቴት ከስር በሚታየው ስልክ ቁጥር ደውሉላቸው 09390498 ሊደውላቸው ይችላሉ። እንግዲህ ማስታወቂያውን ሰምተን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት